ሳሩን እንግዲህ ህይወትን ግደሏታ፣ ለሰከንድ እንድትተነፍስ አልፈልግም። እናንተ ማድረግ ካልቻላችሁ እኔ እመጣለሁኝ። ንገሩኝ፣ ቁርጥርጥ ነው። ህይወትን እዚህ ቤት አንቺ የለችም፣ አንቺ የምታውቂው ነገር የለሽም እያለች ሩቲም ትጠይቃታለች። አሁንም ስለ ህይወት የምትጠይቁኝ እኔን ነው ትላለች ማለት ነው። አሁንም ቢሆን እንግዲህ ከአንቺ የሚዘል ነገር የለም እያሏት ነው። ሰላም ውድ ተመልካቾች፣ ዛሬ እንግዲህ የህይወት መንገድ ቀጣይ ክፍልን ይዘንላችሁ መተናል ማለት ነው። እንድትከታተሉ በትህትና ጠይቃለሁ። ሰብስክራይብ ለምታደርጉኝ ከልብ ነው ማመሰግናችሁ። ሳሩን እንግዲህ ልጁ የሳሚ መሆኑንና የህይወት ልጅ ከሳሚ መወለዱን ከሰማች በኋላ በጣም ራሷን ስታ ስለነበረ እንግዲህ ከዚህ በኋላ ድሮም አልወድሽም ነበር፣ ጭራሽ ከቤት የሆነች ነው ወይ ይህን ነገር የፈጸምሽልኝ ብላ በሚል እንግዲህ ሱቅ እንድትልካት ታደርጋትና ሱቅ በሄደችበት እንዲያግቷት ታደርጋለች። በዛን ሰዓትም እንግዲህ መንገድ ላይ ዳዊት እየመጣ መንገድ ላይ የእሷን የለበሰችውን ሻርፕ ሲያገኘው እንዴ ይሄ የህይወት አይደለም እንዴ ብሎ ጠቅልሎ ይዞ ሲሄድ እሷ ስሙ ህይወትን አስወግዱልኝ፣ እናንተ ማትችሉ ከሆነ እኔ እመጣለሁኝ፣ ምን እናድርጋት ብላችሁ ትጠይቁኛላችሁ እንዴ አለቻቸው። እና ምን እናድርግልሽ ሲሏት እንዴት ትጠይቀኛለህ? ይሄንን እንዴ ግደሏት፣ ቆራርጧት፣ እንደፈለገ አድርጓት፣ አንተ ማድረግ አትችልም ነበር ማለት ነው። አሁን ግን ምን ሆነህ ነው? እንዴት እናንተ ማትችሉ ከሆነ እኔ በፍጹም አላልፋትም፣ እመጣለሁ። ለሰከንድ እንድተነፍስ እንኳ አልፈቅድላትም። ማድረግ የማትችሉ ከሆነ ንገሩኝ፣ እኔ መጥቼ እቆራርጣለሁ። እያንዳንዱን ስቃዋን እያሳየው ፊት ለፊት ነው ማደርግ። ሳሩን በጣም ጨካኝ ናት። በጣም አሁን ደግሞ ጭራሽ በጣም ከመጀመሪያ ምንም ነገር ሳታረጋት ገና ወንድሜ እንድታገባቢ ነው በሚል ነበር። አሁን ጭራሽ ግን ልጁ ከባሏ መሆኑን ሰምታለች ማለት ነው። ከዛ ዳዊትም እንግዲህ መንገድ ላይ ሲያገኛት ምን ሆነሽ ነው? ቆየ የትየርሽ ነው እንዴ? እቺ እህቴ የለየላት እንዴ? በቃ እህቴን አጣኋት እማዬ። ኧረ ልጅሽን አጥቻታለሁ፣ ልጅሽ እያበደች ነው እና መንገድ ላይ ዝም ብላ ብቻዋን እያወራች ነው አለና ያን ሻርፕ ይዞ እንግዲህ ይሄ ሻርፕ ግን እንዴት ነው ብሎ ያን ሻርፕ ይዞ ወደ ቤት ገብቶ ህዊ ሲል ህዊ በፍጹም ቤት ውስጥ የለችም። ሳሮንም ያን ድርጊት ለማድረግ ተጣድፋ ይሄዳሉ። የት ልትሄጂ ነው ሲሏት መስሪያ ቤት ነዋ፣ ሌላ ሄደ የታዳለሁ ነው የምትላቸው። ከዛ በየክፍሉ ገብቶ ዳዊት ሲፈልጋት ምንም የለችም። ከዛ ማንም የለም እንዴ ህይወት የት ሄደች? እንዴት ሊሆን ቻለ እያለ ምንድን ነው የተፈጠረ ያለው? ሳሮን ምን እያደረገች ነው ያለችው በህይወት ላይ እያለ ከዛ እንደገና ህይወት ትመጣለች፣ ሩቲ ትመጣና ስጦታ ይዛላት የሀፒ በርዝዴዋ ስለሆነ ስጦታ ይዤላት መጥቼ ብላ ህዊ እያለች ስትጠራት ህዊ የለችም። አጋጣሚ ደግሞ ሳሚ መጥቶ ነበር ቀድሟት። ዳዊት ደግሞ ራሴን የተጨናነቀብኝ ነው፣ ምንድን ነው ውስጤ እያዘነብኝ ነው፣ ህይወት የሆነ ነገር ሆናለች ማለት ነው ወይንስ ምንድን ነው? ለምን ስልኳስ አይሰራም? እዚህ ቤት ደግሞ የሆነ መንፈስ ገብተዋል፣ ምንድን ነው እንደዚህ ነው የሚያደርጋቸው እያለ ነበረ። ምን እንደሚሻል ግን አላቅም እያለ ዳዊት ራሱን ሳሚ እንግዲህ ይመጣና ሳሚ ደግሞ እንዴ ምንድን ነው እየሮጥክ የመጣኸው? የሩጫ ውድድር አለብህ እንዴ ሲሉት አይ ህይወት የታገተች ትመስለኛለች አላቸው። ህይወት የለችም አለ። የለችም። አንተ ደውላልህ ነበር ሲታ? አዎ ደውላልኝ፣ ሀሎ እያልኩኝ ምንም አይነት መልእክት ሳታስተላልፈኝ ልታናገር ጊዜ ስልኩ ተዘጋባት እና መልሼ ስደውልም ስልኩ አይነሳም እና የሆነ አደጋ ውስጥ እንደገባች ተረድቻለሁ አለ። ይህን ድምጿ ሁሉ ልክ አልነበረም ስትል እና የሆነ ነገር ስትሆን ለአንተ የደወለልህ ሰው ማን ነው ሲሉት እኔ ዝም ብለው ነው የደወለልኝ። አንተ ዝም ብለህ እሷን አንድ ነገር አታስጥላትም ነበር ይሉታል። እኔ ምን ላድርግ ነው የምትሉኝ አለ። ዳዊትም በአሁኑ ሰዓት በጣም የእህቱ ነገርም ያሳስበዋል። ዳዊት እኔ እየቀለድኩ አይደለም፣ ህይወት እዚህ ከሌለች አደጋ ውስጥ ነች እያልኩ እየነገርኩ ነው፣ አትረዳኝም እንዴ ይለዋል። እንዴት ለምን እያለ አንተ ግን ልክ አይደለህም፣ ህይወት የሆነ ችግር ውስጥ ነች የገባችው እያልንህ እኮ ነው አለው። ከዛ ሩቲም እንግዲህ ያንን ስጦታ ይዛ ስትጠራ እሱ የኪችን ልብስ ለብሶ ምን ልታዘዝ ብሎ ቢላዋ ይዞ ምግብ እንደሚሰራ ሆኖ ሲመጣ እኔ አንተ ምን አይነት ነህ? እኔ አንተን አልጠራውህም፣ የጠራሁት ህይወትን ነው አለች። ለጊዜው ምን ልታዘዝ እኔ ሁኛለሁ አላት።
ግን አሁን ምን አድርጓቸው ነው እያሉ ሁላቸውም ግራ ገብቷቸዋል። ሆኖም ግን በጣም ታሳዝን ልጅ ናት ህይወት። ከህይወት ምን ፈልገው ነው ሁሉ ነገር የሚያሰቃዩት? እንደው ምን አድርገዋት ነው ሲል ይህን ነገር በአቅማ ምን አደርጋለሁ፣ ግን ውስጤ እየተጨናነቀብኝ ነው እፉ ይላል። በቃ ከቀን ወደ ቀን ልቤ ይጨነቃል። በቃ እሷ እንደዚህ ነገር ከማድረግ ወደኋላ አትልም ማለት ነው እያለ እንግዲህ ሁሉን ነገር ሲናገሩ ነበር። ከዛ በኋላ እንግዲህ ሳሮንም መጣች ማለት ነው። ስትመጣ ምንድን ነው የት ነበርሽ? የት ናት ሩቲ? ስለ ሩቲ ዛሬ ስለ ህይወት ማለት ነው ስለ ህይወት ዛሬ ምን የምትጠይቁኝ እናንተ ናችሁ እንዴ? ምን እያሰባችሁ ነው? እኔ ስለ ህይወት የማውቀው ጉዳይ የለኝም አለች። ምንም ነገር አድርጋ እንደመጣች ግን አልታየም ማለት ነው። ከዛ በኋላ እንግዲህ ሁላቸውም እኔ እኮ ይሄን ይዤላት የመጣው እንዴት ግን አለ ሳሚ። የህይወት በርዝዴይ እና የእሷ በርዝዴይ በአንድ ቀን እንዴት ገጠመ? የሩታና የሩቲና የእሷ አለ ማለት ነው። እና በዚህ ጊዜ ደግሞ ግራ ተጋብ። እውነት ግን ይህን ነገር አውቃብኝ ይሆን እንዴ አለ። ምኑን? የእሷንና የኔን ግንኙነት ብታቅ ደግሞ ትዘለዝለኝ ነበር፣ ትሰቅለኝም ነበር፣ እንደዚህ ዝም አትለኝም ነበር አለ። አይ አይመስለኝም አለ። እና በጣም ያሳዝናል። ጋዜ ሱቅ እንግዲህ እንደላከቻት ነው እና እንደዛ የተፈጸመችባት በጣም ታሳዝናለች ህይወትዬ። አሁን ግን በህይወትን በፍጹም በዚህ ሰዓት ላይ እማልፋት አይደለውም እያለች ነው። ግን ህይወትን አለሱ ከዚህ በፊት ታፍና ስለነበርና አንተም ታግተ ስለነበረ ሲስተሙን ታውቁታላችሁ። እንዴት አንተ ታውቃቸዋለህ እንዲህ ይህን ነገር የምትለኝ ሲል አይ እኔማ ተከታትያቸው ነው እኮ የዛን ቀን አንተ መጥቼ ያስጣልኩህ አለው ማለት ነው። እና አሁንስ ህይወትም ከዚህ በፊት እንደዚህ ያደረጓት ሰዎች ያስጥሏታል ብዬ አስባለሁኝ አለው። እና በህይወት በልደቷ ቀን እንዴት ይሄ ይሰራል እያለ ነበረ። ስለዚህ ሂሩት በጣም እያሰበች እና እየተጨነቀች አሁን እናንተ ስለ ህይወት አታስቡም? ስለ ሌላ ነገር ታስባላችሁ? ስለ ዛሬ ሀፒ በርዝዴይሽ ስለሆነ እንጂ ቆንጆ ያ ቤት ውስጥ ምንም ጊዜ ስላላገኘው ስላላዘጋጀሁልሽ ውጭ ወስጄ ነው ማዘጋጅልሽ ስትላት አልፈልግም። ህይወት ጠፍታ የኔ በርዝዴይ የሚከበረው እንዴት ነው? መጀመሪያ ስለ ህይወት ማሰብ አለብን። ታዲያ ቢሆንም እኮ እኔ ያንቺን ገንዘብ ደግሞ እኔ አልፈልግም። አንቺ እንድታዘጋጅልኝ በፍጹም አልፈልግም። እንዴት ነው አሁን እናንተ ስለ ህይወት ማሰብ ያቆማችሁት? ለምንድን ነው? እኔ ስለ እኔ በርዝዴይ አትሰቡ። እኔ የኢድ ሚላድ አልፈልግም፣ የሀቢ በርዝዴይ አልፈልግም አለቻቸው ማለት ነው። ግን እንግዲህ ምናልባት እነሱ ወደ ኢድ ሚላዱ ወደ በርዝዴው ሲሄዱላት የሆነ ነገር አምጥታ ቤት ውስጥ እንግዲህ ህይወትን አስጥላ ቤት ውስጥ የአካባቢ ሰው እንዳደረጋት ለማስገመት የሞከረችው ሙከራ ይመስለኛል፣ እንደ ራሴ አስተያየት ማለት ነው። እና እንደውም ሩቲ ሲነግራት ማመን ያቃታት ሳሚ እኔ ሳትታገድ አትቀርም ሲለው አንተ ደግሞ ንግግር ሁሉ እጅ እያለኝ ነው፣ እባክህ እውነቱን አውራ ስትለው ነበር። እንግዲህ እውነቱን አፍረጥርጦ ያው እንደደወለችለትና ሁሉን ነገር ለምን ለዳዊት ያልደወለችው ዳዊትና ሩታ ጋር ያልደወለችው ከዚህ በኋላ በአንቺ ህይወት እነሱ መግባት የለባቸውም ብላ ሳሩን አስጠንቅቃታለች። ይህንንም ስለምታስታውስ ነው። እናም በጣም ቆይ እንዴት እያለች ነበር። ምንድነው የተፈጠረው አለች ቲም ለዳኒ። እኔ ይህን ነገር ያወቀች ይመስለኛል የሁለታቸውን ግንኙነት። በተደጋጋሚ ስለዛ ቃላት ነበር በአማርኛ ስትናገር የነበረው አልገባችሁም እንጂ ስትል አይ እንደዚህ አይደለም አለ ሳሚ። እንደዚህ ቢሆን ትገለኝ ነበር አትለቀኝም አለ። ቆይ ንግግሯን አልሰማሁም እንዴ አለች ሩቲ። ግን እኮ አለ ዳዊት ህይወትን እሷ ልትወስዳት ትችላለች አለ። አይመስለኝም፣ እንደዚህ የሚጨክን አይመስለኝም አለ ዳዊት። አሁንም ይሞኛል፣ ጉዳዩ ክህደት ነው፣ ከዚህ ቤት ነው የተደረገው። አዎ ልክ ነሽ። አሁን ምንድን ነው የምናደርገው? እውነትሽን ነው አለ ሳሚ። ምንም የምናደርገው ነገር የለም አለ ዳዊት። አንድ እርምጃ ከመራመዳችን በፊት ማወቅ አለብን አላት። አይ አለች። እኔ ግን የሆነ ሰው አለኝ አለች። በጣም ግን ወጣ ብለን እናውራ። ቤቱ ሁሉ ነገር
ካሜራ እስካለበት ድረስ ቤታቸውን ራሱ እየፈሩት ነው። ወጣ ብለው እንግዲህ የሆነ ልጅ ጋር ደወለችና ጂቢኤስ ላከላት። በዚህ ጂቢኤስ መሰረት ለምን ስልክ ቁጥሩን ከስልኳ ውስጥ እኔ ግቢና ላዋራት ሳዋራት ስልኳን ኧረ ትነቃብኛለች ብትለው ግድ የለሽም በደንብ ሞቀ ወሬ ይዛታለሁ አለና ይዟት ገባና ሳሩንን ሲያወራ ሩቲ ከስልኳ ውስጥ እንግዲህ የተደወለላትን መረጃ አወጣችና በዛ መርከብ የሚል ስም ነበር የተመዘገበው። መርከብ በሚለው ስም የተመዘገበውን ሳሚም ቀደም ብሎ ገብቶ ቤቱን ፈትሾ ነበር፣ ፖርሳውን ፈትሾ ነበር። ምንም አይነት ነገር ያገኘው አልነበረም። ከዛ በኋላ እንግዲህ በዛ ደውለው እንግዲህ ጂቢኤስን ተከትለው ለመሄድ እንግዲህ እያሰቡ ይገኛሉ። እሱ ግን ዳዊት እንዴ ማን ነው ይህን ነገር አንቺን የሚረዳኝ ሰው ማን ነው ብሎ ዳዊት ይጠይቃታል ማለት ነው። አንተ አሁን ሰውየውን ተው፣ ሰውየውን ማወቁ አስፈላጊ አይደለም፣ ብቻ ቶሎ እንድረስላት፣ ማን ነው እንደዚህ ያደረጋት እያለ ስትል እንግዲህ ጂቢኤሱን ተከትለው እንግዲህ ለመሄድ ሁላቸውም ተነጋገሩ። እኔም ባይሆን እኮ ደስ ይለኛል፣ የመሆን ከፍተኛው ቻንሱ ትልቅ ነው። ሳሩን ከዚህ ሁሉ ለምንድን ነው ሳሩን አሁን ብትሆን ምንድን ነው የምናደርገው? አሁን ለሳሩን ነው የምታዝነው አንተ ዳዊት? ለህይወት አድን፣ ህይወትና አድነ ሳሩን ትልቁ አሁን ለደረስኩበት ትልቁ ሚና የምትጫወትልኝ እሷ ናት። ለዚህ ሁሉ ያደረሰች ሳሩን ናት። የሚመጣውን ነገር ሁሉ ትቀበለዋለህ ትለዋለች ሩት። ፈጣሪ ሆይ አደራህን ሳሩንን ከዚህ ነገር አውጣልኝ፣ ብዙ ነገር ሆናልኛል ለኔ አለ። ቢሆንም አንተ አሁን ለሳሩን የምታዝነው ያደረገች ውለታ ሳይሆን እሷን ያደረገችባትን ነገር ቶሎ መድረስ አለብን። ወጣ በልና ቶሎ እንሂድ፣ ከራስ ጋር ሁን፣ ተረጋጋ አለችና ሩቲ አረጋግታው እንግዲህ ይሄዳሉ ማለት ነው። ጂቢኤሱን እየተከተሉ አጅሪት እንግዲህ መጣችና ስልኳን ስታየው እንደተነካ ስታውቀው ቶሎ ብላ ስልክህን ሴም ካርድህን በጥስጥስ አድርገህ ቆራርጠህ ጣለው አለች። ሄሎ አለች። አሁን ሲሙን ሰባብርና ጣል። ሰዎቹ በጂቢኤስ እየተከታተሉ ነው፣ ካለበት ቦታ ድረስ እየመጡ ነው። በቃ ሌላ ሲም አውጣና ደውልልኝ ብላ መልእክቱን አስተላለፈ። እሷን ተዋት፣ ቀስ በቀስ ጣቷን እየቆራረጥኩኝ እንዴት ሞት ነው ማደርጋት አለችና መልእክቱን አስተላለፈች። እነሱም ጂቢኤሱን ተከትለው እየሄዱ እያሉ ህይወት እንዲሁም አልወድሽም ነበር አለ ሳሩን። አሁን ደግሞ የባሰ ጭራሽ ይሁን ጥላቻዬ ከምን እንደመጣ አሁን ያወቅኩት። ለካ ከንቺ ከቤቴ የሆነች ካጠገቤ የሆነች አሸሼ ገዳሜ እያልሽ ነው ባለቤቴ ጋራ። ለዝም ብዬ አይደለም ውስጥ የጠላሽ ምክንያት ነበረኝ ማለት ነው። ትልቁ ምክንያት ግን አላወቅኩትም ነበር። ዛሬ ነው ያወቅኩት። ዋጋሽን መሰጥሽ ሳሚን መንካትሽ ምን እንደሆነ አሳይሻለሁ። በፍጹም በባሌና በሳሚማ እምትመጭብኝ ነገር የለም እያለች ስትል እነሱም ጂቢኤሱን ተከትለው እየሮጡ ሲሄዱ ዳዊትና ሩቲ መንገድ ላይ ጂቢኤሱ ቆመባቸው ማለት ነው። ለምን ሴም ካርዱን ሰበር ቶሎ በል እንጂ ለምን ትቆማለህ ስትል ሩት ጂቢኤሱ ጠፋ አላት። እነዚህ የተረገሙ በቃ እየተከታተልናቸው መሆናቸውን አውቀዋል ማለት ነው ብለው ተናደዱና እንግዲህ ለህይወት አልደረሱላትም። በጣም ያሳዝናል ማለት ነው። ህይወት ምንድነው አሁን የምናደርገው አለ። ምንም ማድረግ አንችልም፣ ምን እናደርጋለን? እስኪ ቆም ብለን ደግሞ ማሰብ አለብን አሉ። በዚህ ምክንያት እንግዲህ ለህይወትም አልደረሱላትም ማለት ነው። በጣም ያሳዝናል። አሁን ግን የጨከነችባት የመጨረሻ ጭካኔ ልታደርግባት የወሰነች ትመስላለች። ሆኖም ግን ይህን ነገር ከመፈጸሙ በፊት ስትጠይቃት ከሷ በፊት ሳታቅ መሆኑን ግልጹን ቢነጋገሩ ኑሮ በፍጹም ይሄ ነገር አይከሰትም። እዚህ ጋር ጥፋተኛው ሳሚ እንጂ ህይወት ምንም የምታውቀው ጉዳይ የላትም። ሳሚ እሷን ሲቀርባት ምንም አይነት የትዳር ህይወት እንደሌለው ነው የነገራት። ስለዚህ ህይወት ምንም ከሷ በፊት ፈጠረው ነገር ምን የምታውቀው ነገር የላትም። ሆኖም ግን እስከ ዛሬ ልንገራት አልንገራት እያለች ራሷን ፈራ ተባ እያደረገች መጨረሻ ግን እንግዲህ በሳይታሰብ ደርሳባቸዋለች ማለት ነው። በጣም ያሳዝናል። አንዳንድ ጊዜ ይህ ነገሮችን መደበቅ ዋጋ ያስከፍለናል ማለት ነው። እንግዲህ እዚህ ጋር ያየነው እንግዲህ በዚህ ነው። ቀጣይ ሌላ ተከታታይ እስከማመጥላችሁ ሰብስክራይብ የምታደርጉኝ ከልብ ነው ማመሰግናችሁ። አሁንም ላይክ ሸር አድርጉ። በዚሁ የዛሬው ቪዲዮ ተሰናብቻችኋለሁ።